ወንድ ነሽ ረግጠሽ ይለፊ። ኦኬ እንደዛ ካደረኩኝ ልክ ነኝ አይደለም እንደማለት ነው። ኦኬ እንደዛ ከሆነ ምን ይደረግ ነው ማሳመን ነው። ገባ ዛሬ ላይ እንደዚህ ብላ ያለማመርካቸው ሰዎች ነገ ላይ አንተ የሆነ ነገር እውነተኛ ነገር ተፈጥሮብህ ስታመጣ ነግሬሻለሁ አይደል እንዴ? እኔ አብሬክ ነው ፈልገው ቤቱን ለንቄ ወጥቻለሁ። ሌላ ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛልኝ። በመጀመሪያ ወደ ሀሳቤ ከመግባቴ በፊት በመላው አረብ ሀገራት የምትኖሩ እህት ወንድሞቻችን እግዚአብሔር አምላክ ይጠብቃችሁ። የመጣውንም ነገር እግዚአብሔር አምላክ ምሕረቱን አብዝቶ ሰላሙን ያድርግልን እንላለን። በመቀጠል ደግሞ እዚህ ጋር ስክሪን ላይ አንዳንድ ቪዲዮችን እያያችሁ እየተመለከታችሁ ሀሳብ አስተያየት ደግሞ ለመስጠት በሀሳቡ ላይ ትኩረት እንድታደርጉበት አደራ ለማለት እወዳለሁ ማለት ነው። ኤፍሬም እንደምናውቀው በአጠቃላይ ብቻ ግን በቡታጅራ ዩቱበሮች ኤፍሬም ትንሽ የተሻለ ሰው ነው ብለን የምናስበው ልጅ ነው። እንዲሁም ደግሞ የሚሰራቸው ስራዎች አስተማሪና ትርጉም ያላቸው ቪዲዮ እንደሚሰራ ሁል ጊዜ የምናውቃለን። እንዲሁም ደግሞ በጣም አስቂኝ የሆኑ ቪዲዮዎችን ይሰራሉ ከኮምፒውተር ጋር ሆነው ማለት ነው። እንዲሁም ከሌሎች ጓደኞቹ ጋር ሆነው በአሁኑ ሰዓት ግን የተንቢስ እንዴት ዝም አለች የሚያስብል ነገር ነው እኔ ያየሁት ነገር። በጣም ብዙዎችን ያስቆጣ ቪዲዮ፣ በጣም ብዙዎችን ያሳዘነ ቪዲዮ ሰርቷል። ያም ነገር ደግሞ በራሱ ህይወት ላይ ትልቅ የሆነ ችግር ፈጥሮበታል ማለት ነው። ያ ማለት መግቢያ ላይ እንደተናገራችሁት ህያብ የኤፍሬም ፍቅረኛ እንደሆነች የታወቀ ነው። እስከ ቤተሰብ ድረስ ብዙ ነገር ይፋ ያደረጉት ነገር ነው እና ትክክለኛ ህይወት ይዘው እየመሩ ያለ ይፋ የሆነ ነገር ነው። እንደ ሌሎቹ ፌክ እንኳን አድርገው አይደለም እንትን ያሉትና እንደተናገረችው ምንድን ነው ያለችው? አንተ በራስ ላይ እንደዚህ አይነት ፌክ ስራ እየሰራ ይህ ነገር እውነት አድርገ ሰዎችን እያሳመንካቸው ነው ያለው። ነገ ጠዋት ግን ትክክለኛ ችግር ቢገጥም ለአንተ የሚደርስልህ የለም ነው ያለችው። ይሄ በጣም ብዙ ጊዜ የምንናገረው ነገር ሆኖ ግን እንደ ፋሽን አድርገውት፣ በተለይ ደግሞ ትዳር ክብር እንዳይኖረው፣ ትዳር እግዚአብሔር አምላክ ያከበረው ህይወት እንደሆነ እነዚህ ግን ባልሆነ ሳንቲም ምክንያት ወይንም ደግሞ የሰውን ቴንሽን በመሳብ ምን ያክል ትዳርን ውድቅ እንደሆነ እያደረጋችሁ ነው ያስተላለፉት ያሉት ቡታጅራዎች በአሁኑ ሰዓት ማለት ነው። በጣም የሚያስጠላ ደግሞ አይዲያ እኮ በጣም ብዙ አይዲያዎች አሉ። የእውነቴን ነው የምላችሁ። በጣም ብዙ የሚያስተምርም ሆነ የሚያስቅም ሆነ የሚያሳዝን፣ ሌላም ደግሞ የሆነ ጥፋት ተጠፍቶ እየተሰራ ካለ ያ ነገር እንዲያስተምረን ተደርገው መስራት የምንችልበት ነገር አለና እነሱ ግን እየሰሩ ያሉት ነገር በጣም የወረደ ስራ ነው እና በጣም የሚያሳዝነው ነገር ቢኖር ልጅቷን የቱን ያክል እንደሰበራት እንዴት እንዳሳዘናት። ምክንያቱም ሁላችንም እኔ አይቼዋለሁኝ ግን ሲደገምና ያችኛዋ ልጅ ከኤርፖርት ሄዶ ሲቀበል በጣም ነው የሚሰማው። ማለት ሴት ሆናችሁ ስታስቡት ይህ ነገር እንዴት ነው በላያችሁ ላይ እውነት ነው ብሎ እየኖረ እያለ እንዴት ይህን ነገር ሊያደርገው ቻለ? ሲቀጥል ደግሞ ባለትዳር መሆኑን እያወቁ ሴቶች በጣም ብዙ ጥያቄ ነው። ይሄ ጥያቄ የኔ ብቻ ነው የእናንተም አላቅም። ሁሉም በየቤቱ ብዙ ጉድ ሊኖረው ይችላል አይደል? ነገር ግን እዚህ ጋር ይፋ ሆኖ እየሰሩ አንድ ላይ ሆነው እያየች እንዴት ነው ምን አይነት ድፍረት ኖሯት ነው እንደገና እሷ እዚች ባለትዳር ያለው ፍቅረኛ ያለችው እሱ ካንተ ጋር ነው መሆኑ ብላ የምትለው? ሲቀጥል ዛሬ ይችን ልጅ የተዋት ይችን የመሰለች ልጅ የተዋት አንቺን ጥሎሽ ያለ መሄዱ ምን ዋስትናለሽ? ሲቀጥልስ እሷ ልጅ ያነባችበት ህይወት ላንቺ እንዴት ሊጠቅምሽ ይችላል? እንዴ ሴቱ ምን ያክል ነው አይናጣ የሆነው? ላይክ በእኔ ብላችሁ እንዴት አታስቡ? ምን አይነት ህይወት ልትኖሩ ነው? የትኛውን ደስታ ሊሰጣችሁ ነው? ሂልናችሁን ሰርቃችሁት እንዴት ሰላም ሰጥቷችሁ ትኖራላችሁ ነው እኔ ጥያቄ። ምን አይነት ኮንፊደንስ ይኖራችኋል? ላሱ ነገ ጠዋት በቃ የሆነ ሁሌ ስጋት። ለምን እንደዚህ ታደርጋላችሁ እንዴ? ስንት ሞልቶ ወንድ በሞላበት ዘመን ላይ ለምንድን ነው እንደዚህ እንዴ? ሰው ራሱን ጠብቆ ከኖረ የተሻለ ነገር ይመጣል እንጂ የባሰ አይሆንም። ግፍ ብቻ አትስሪ እንዴ። ኤፍሬም ዛሬ ትክክል ነኝ ብለክ ነው የምታስበው? እጅግ በጣም ደርባባ የሆነች ስርዓት ያላት ልጅ የምትወደድ ልጅን በሷ ህይወት ላይ ስትጫወት እንደገና ሌላ ታሪክ ሌላ ድራማ ስትፈጥር ምንድን ነው የምታስበው? ቤተሰቦቿስ ምን ይሏታል ብለክ ነው የምታስበው? አንዳንዴ እኮ ቤተሰቦቻችን ለራሱ ተጽዕኖ ያሳድሩብናል። እንዲህ አድርገሽ የማይሆን ነገር ብሎ በጣም ብዙ ቃላቶች ይመጣሉ። ከሷ መሰበር ባሻገር ቀጥሎ ያለው ማለት ነው ህይወት ብላ ጀምራ ወደፊት ራዕይ እያለመች እያለች ይች ልጅ ዛሬ ስትሰብራት አንተ ምን አይነት ነገ ጠዋት አንተ ላይ ላይደርስ ይችላል፣ ለጊዜው ላይደርስ ይችላል። ነገ በልጆች እንዲሁም ደግሞ ጥሩ ህይወት እየኖርኩ ነው ብለህ በልብ ደስተኛ ሆነ ሳታስበው እግዚአብሔር አምላክ ይችን ቀን ያስቆጥራል ማለት ነው። ስለዚህ እየሰራችሁት ያለ ስራ ትክክል እንዳልሆነ ወደ ራሳችሁ ብትመለሱ። ሲቀጥል ደግሞ ልጅቷ አይኗን ፍጥጥ አድርጋ ጭራሽ እቤት ነው የሚሄደው። ከዛስ እቤቱን ጥዬ ሄጃለሁ ስላት አያገባኝም፣ አይመለከተኝም።
የሌባ አይነ ደረቅ ምንድን ነው መልሶ ልብ አድርቃሉ እንዴ? የቱን ያክል ድርቅና የቱን ያክል ድፍረት ነው? ይህን ያክል የተከናነም ነው እንዴ? ባለትዳር የሆነ ወንድ እንኳን ከሴት ጋር የማይናገርበት ጊዜ ነበር እኮ። ቀና ብሎ እንኳን ሴት ማየት አይችልም ነበር፣ ሴቷም እንደዛው። አሁን ግን የሆነ መረን በቃ እንዴ! ኧረ ወደ ራሳችን ብንመለስ የተሻለ ነው ብዬ አስባለሁ። ግን እኔ በዚህ ሰዓት ዝምታዋን የሰበረችው የተንቢ ምን አስባ ነው? ተናዳ ነው? የሆነ ቀን ጠብቃለት ነው ወይስ ምንድን ነው የሚለው ለእኔ ጥያቄ ቢሆንብኝም ህያብን የምታውቋት ልጆች ካላችሁ ግን በዙሪያዋ ሄዳችሁ እሷን የማበረታታት ወደ ራሷ እንድትመለስ ጠንካራ እንድትሆን ህይወት እንደሚቀጥል ከሱ እየተሻለ እንጂ የባሰ እንደማታገኝ ጠንካራ ልጅ እንድትሆን ማድረግ ያለባችሁ ጓደኞቿ ከሱራ ሆናችሁ እንድትመክራት ማለት በዚህ ስሜት ውስጥ ምን ያክል ማለት ሁኔታዋን ምን አይን ማየት መሳል አይከብድም። በቃ ምን ያክል እንደምትረበሽ ምን ያክል እንደሚሰማት ምን ያክል ቀስማ እንደሚሰበር አያልፍም ብላ ይሄ ቀን በጣም ከብዷት ሊሆን ይችላል። ነገር ግን ደግሞ ያልፋል፣ ስለ እውነት ያልፋል። በጣም ከብዷችሁ ቀኑ ሆኖ ነገር ግን ጨለማ የሚሆንበት ቀን ሆኖ ነው የሚሰማችሁ። እንደዚ አይነት ነገር ህይወት ብሬክ በሚፈጠርበት ሰዓት በጣም ከባድ ነው ስሜቱ ማለት ነው። ስለዚህ ግን ይሄ ቀን ለጊዜው በጣም ጎድቶንን አቁስሎን ቢሄድም ግን ደግሞ የተሻለ ቀን እንደሚገጥማችሁ ምንም ጥርጥር የለውም። ይህን ቪዲዮ እንዴት አያችሁት? እንዴት ስትመለከቷችኋላችሁ? ሀሳብ